ጻድቃን አይደለው 8 ዓመቶች በሙሉ በህመም ውስጥ እንጂ ነገ እግዚአብሔር የሆነ ቀን ይመጣና ይፈውሰኛል ብዬ የምጠብቅበት አይነት ትዕግስቱም አይኖረኝም። ሰው ነኝ። እኔ ኢዮብን አይደለሁም። እኔ ኢዮብን አይደለሁም እና እኔ ሰው ነኝ። እኔ ማተባሳሪ ነኝ የሚል ሰው እንዲፈልግልኝ መልስ እንዲሰጠኝ የምፈልገው ነገር እስከየት ነው? እግዚአብሔርን የምጠብቀው እስከየት ድረስ ነው? ይሄን ብቻ አንቺን ካወሽ መልሽልኝ እስኪ ራስሽ ጥያቄውን ስላነሳሽው። እኔ ልመልስለት ትንሽ ሮምዬ ይቻላል? መልሽለት። እሺ ወንድሜ እንዴት ነህ? እኔ አንተ የጻፍከውን ድጋሚ ቃሉን አልለውም፣ ምክንያቱም በየሰዓቱ ታውቃለህ አንተ ኦክሲጅን ትጠቀማለህ አየሩ እኔ ነው ወቂኝ መጀመሪያ እኔ ለምን እንደዚህ እንዳልኩ መጀመሪያ ከመተቸቱ በፊት ማለት ነው። ሮሚ አንቺ አዳምጪ። እኔ ሌላ ሰው እንዲመልስልኝ አልፈልግም። ሮሚ አንቺ አዳምጪ። አንድ ሰው ፖዚቲቭም ሆነ የሆነ ትችት ከመስጠቱ በፊት ያንን ሰው ማወቅ አለበት ማን ምን እና እንዲሆንና በምን ውስጥ እንዳለፈ ማወቅ። ቆይ አረጋጋ። ይኸውልህ ችግር የለብህም እያልንህ አይደለም። ኦኬ የአቡነ አረጋይን ገድል አንብበኸዋል? አንብቤዋለሁ። ገዳምን ዘጋለሁ። ከገዳም በኋላ የኢዮብን ታጋሽነት አንብበኸዋል? አንብቤያለሁ። ብዙ የታገሱ ብዙ ገድላት አሉ። ብዙም ቦታ ብዙ ሰው የደረሰበት አለ። ስለዚህ እግዚአብሔርን መፈታተን ምንም ይጠቅም ነገር የለም ለአንተ። እውነት እግዚአብሔር አለ። የኔን አንድ ነገር ልንገረው ሮሚ። ቆይ ቡጣዬ መጽናናት እንደሚችል ሮሚሻ ምንም አንቺ የጀመርሽ አጀማመር አንቺ ልትመክሪኝ የመከርሽው ኦክሲጅን የሚስባሉ ጥቁር አንበሳ ነው ያለው። ምክንያቱም አንደበት ላይ የተቀመጠው ዳቢሎስ ስለሆነ ነው። መስማት አትችልም። ጥሩ ነገር እንዲያሰማክ አይፈቅድልም። ልንገርህ እኔ በ16 ዓመቴ ነው ስደት የሄድኩት። እኔን ስለይ መጀመሪያ እኔ ገና ቡጣታዩ በቃ ሮሚዬ እሺ እየጮኸ እኮ ነው። ተይው በቃ በመጫጫው እኮ የሚሆን ነገር የለም። ጨዋ አንቺን ጭንቀት ላይ ለሚጥልሽ እንጂ ምን ትርጉም ይገኛል? እንደው ያቢ ከጠፋ ንገረኝ። ምንድን ነው የሚገኘው? ሰው ዝርያ እንዴት ነሽ ዝርያ? ቡጣታዩ ያብ ስራ ወይ ያረጋጋው። እኔ ምንም ልለው አይደለም ዝርያ። እኔ የምፈልገው አንድና አንድ ነገር ነው። እንደ ወንድማችን ምናልባት እውነት ነው ያለበት ሲቹዌሽን ምንም ሊያናገረ ብሶት ምናምን፣ ግን እንባና ብሶት እውነትን ትደብቅባለች እና አንተ ደግሞ እንደው ልትረዳ እንኳን ብትፈልግ እንደ ወንድም የምነግርህ ቢያንስ ለትንሹ ትዕግስት ይኑረ። ትንሽ ትዕግስት ማለት ነው። ምናልባት ቡጣ ከአንተ የበለጠ ችግርና ብሶት አሳልፋ ምናልባት ከእሷ ህይወት ውስጥ ግማሹን ብትሰጥህ አሃ እንዲህም አለ ወይ ብለህ ትማራለህ እንጂ እግዚአብሔር ማለት እግዚአብሔር አለ ወይ ብለህ የመጣ ወንድሜ እኛ አለንም የለንም ስላልነህ እግዚአብሔር መኖሩንና አለመኖሩን በእኛ በሰዎች ልክ እንዳንተ ተራ ሰዎች አይደለም የምታውቅበት። እውነት ካለ እውነት የሚለውን ቃል የመጀመሪያ የተጠቀምከው እግዚአብሔር ማለት ነው። እሺ እውነት የሚለው ቃል ሁሉ የሚገልጸው እግዚአብሔርን ነው። ሐሰት የሚገልጸው ደግሞ አለ ወይ የሚለውን ቃል ስታመጣ ደግሞ ሐሰት ስለሆነ ጥርጣሬ ስለሆነ የሰይጣን ነው። ውሸት ማለት ሰይጣን ነው። እና ወንድሜ ካሜራን ክፈተውና ማገዝም ከቻለን መተባበርም ከቻለን መረዳዳትም ከቻለን አንተ ምናልባት ገንዘብ ላይ ቸግር ይችላል እኮ አይዲያ ሊቸግር ይችላል። ስራ ሊፈልግ ይችላል። ሰው ፈልጋ አተ ሊሆን ይችላል። ሰዎች ገንዘብ ላይ ብቻ አይደለም ትኩረት ማድረግ ያለባቸው። እኔ 3 ሰው አስተዋውቀ እነዛ ሰዎች ካምፓኒ ያላቸው ሊሆን ይችላል። ማናጀር ሊያደርጉ ይችላል። ተምሬያለሁ እያልክ ነው። ብዙ ነገሮች አሉና እንደ ወንድም ስምህንም ጭምር ብንተዋወቅ የት ነው ያለው ምንድን ነው ያሳለፍከው የሚለውን ታሪክ ሳይሆን አለ ብለህ ግን እንዳትመጣ። እሺ እግዚአብሔር አለ ብለህ እንዳትመጣ። ምክንያቱም አንደበትህን እስትንፋስ የሚሰጥህ ወይ ሮማን ወይ ያብስራ ወይ ቡጣ ወይ እዚህ ጋር ያሉት ሰዎች አይደሉም። መድኃኒዓለም ብቻ ነው። እሺ አንዴ አዳምጠኝ።
እኔ የፈለኩት ሮማን ብቻ ነው። በቃ እኔ ሌላ ሰው ማውራትም አልፈለኩም። ሮሚ ብቻ አንዴ አዳምጪኝና እኔ ከዛ እወርዳለሁ። ለአንቺ ብቻ ነው መናገር የምፈልገው። ምክንያቱም የበለጠ ከመን በላይ ሰላም ነው። እንዴት ነሽ ሮማዬ? ሮሚ ብቻ ነው ማውራት። አንዴ ሮሚ ብቻ ባሰብሽ ዝም በይ። ቆይ ውሽ እሺ ማለቴ እኔ ያሳለፍኩትን አንዴ ልንገረው። እኔ በሊቢያ ህይወት ላይ እንዴት እንዳሳለፍኩ እንዴት ለአምላኬ አምላካችን መድኃኒታችን የማንንም መስማት አልፈልግም። እኔ ልንገረው አንዴ ሳይለንት አድርጊውና እኔ ልንገረው በሊቢያ ህይወት እንዴት እንዳሳለፍኩ። እኔ መናገር የፈለኩት አንቺን አንዴ የሆነ ነገር ልንገርሽና ከዛ በኋላ የምጠይቅሽ መልስ ካገኘሽ አገኘሽልኝ፣ ካላገኘሽ እኔ የምፈልገው ሮሚ አንዴ ብቻ በማርያም እንደው በቃ እንደው ባዳነችኝ እንደው በህይወት በሆነችኝ አርሴማ ብቻ ለምንሽና አንድ ደቂቃ አሰተሽ ብቻ አዳምጪ። ከዛ ወርድልሻለሁ ሮሚ። አጥቶልኝ አዳምጣለሁ። አርሴማ ካለ እግዚአብሔር ልትሰማ አትችልም። አርሴማ እኮ እግዚአብሔርን ለምና ነው የምታረግልም ከሆነ ያረገችልህ። በቃ እኔ እነግርሻለሁ የአርሴማንንም ትርጉም። አርሴማ እኮ ለጌታችን ለመድኃኒታችን መስዋዕት የሆነች ናት። እሷ እኮ ወርቅ አልፈልግም፣ ትዳር አልፈልግም፣ ቤት አልፈልግም፣ ኑሮ አልፈልግም ብላ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተሰዋች ናት። ቆይ ማማዬ ተይ እስቲ ቆይ እንስማው አንዴ። ሁላችሁ ትዕግስት ይኖራችሁ በመድኃኒዓለም። በትናንት በነገሰው ሚካኤል ይዣችኋለሁ። አንዴ ዝም በሉ። አይጎዳንም። 10 ደቂቃ ብናዳምጠው ይናገር። እኔ አንድ ደቂቃ በቂ ነው ሮሚዬ። መጀመሪያ አንቺን ስላገኘሁሽ ብዙ ሰው አንቺን ሪኮመንድ አድርጎኛል። ስላገኘሁሽ በጣም አመሰግናለሁ። ከዛ ውጭ ያለውን ችግር የለውም። እኔ ነግርሽና እኔ ፍላጎት ምን መሰለሽ፣ እኔ በአሁን ሰዓት ላይ የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። አሁንም በአሁን ሰዓት ላይ የምገኘው ከዶርም ውስጥ ነው። ከቀናቶች በፊት በጥቁር አንበሳ ስፔሻላይዝድ ሆስፒታል ቀዶ ሕክምና ወገቤን ተደርጌ ተኝቼ ነው ያለሁት። ስለዚህ ማለት ነው እኔ ማለት የምፈልገው ነገር ቢኖር ማለት ነው ከዚህ ያላስታማሚ ነው የተኛሁት። አንድ አስታማሚ ዘመድ ምንም የለም። ተማሪ ነበር በየተራ ያስታመመኝ የነበረው ጥቁር አንበሳ በቆየሁባቸው 15 ቀናቶች ተማሪ ነው እርስ በርሱ ተወዳድኖ ቀንና ማታ ሲያስታመመኝ የነበረው። እኔን ስለ ራሴ ህይወት ልንገርሽ። እኔ ተወለድኩት ወሎ ነው። ከወሎ ወደ አዲስ አበባ መጥቼ እዚህ ነው የመጀመሪያ ሸንኮራ ነበር የምገፋው። ከዛም ብርቱካን። ቢያንስ ህይወቴን ባጭሩ ነው የምነግርሽ። ከዛ እነሱን እየገፋው በአቃቂ ቃልቲ ሆኜ በጋር እየገፋው እየሸኩኝ ገና እድሜ ባልጠነከረበት ሰዓት ግን ትምህርቴን በጣም ወደው ነበር። ማለት ነገ ሰው ሆናለሁ የሚል ተስፋ ነበረኝ። ከማንም በላይ ምንም አይነት ችግርና ህይወት እንኳን ቢፈራረቅብኝ ራሴን ለመቀየር ብዙ ጥሬ ነበረ ያላንድ ሰው አዲስ አበባ ላይ መጥቼ ማለት ነው። ከቀዛ በኋላ ላይ ከሸንኮራ ብርቱካን ራሴን እያጠነከርኩኝ ወደ ሆቴል ሰራተኝነት ተቀየርኩ። ከብርጭቆ ጀመርኩ፣ ብርጭቆ አጠብኩ። ባርማንም ባሬስታም ካሸሪም ዲጄም መስተንግዶም እየሆንኩኝ ራሴን ማጠንከር ጀመርኩ። ከዛ አንዳንዴ አዲስ አበባን ወጣቂያለሽ ተያዥ ካጣሽ ደግሞ ስራ እንኳን እየቻልሽ ችግር ነው፣ ፈተና ነው። አንዳንዴ ተያዥ ከሰው ቤት ስወጣ ወይም ደግሞ የተሻለ ደሞዝ ፍለጋ በሆነ አጋጣሚ ከተቀጠርሽበት ቤት ስትወጪ የተሻለ ነገር ፍላጎት ስለምትፈልጊ ሰውነሽና ከዛን ተያዥ ታጫለሽ። ተያዥ ስታጭ ደግሞ ያለሽ አማራጭ በጎዳና መተዳደር ነው። በዛን አጋጣሚ ከአንድ ከምሰራበት ቤት ወጣውና ጎዳና የመተዳደር ጀመርኩ ማለት ነው። ወራቶች ተቆጠሩ። ከዛ ጉለሌ ክፍለ ከተማ ማደጎ ወሰደኝ። በጉለሌ ክፍለ ከተማ ሴቶችና ወንዶች ማሳደጊያ ወሰዱኝ። 3 ዓመት ሴቶችና ወንዶች ማሳደጊያ ቆየሁ። ከዛ በኋላ ተዛ ወጥቼ በመመለስ ትምህርቴን መማርበትን መንገድ ነገሮች እንዲስተካከሉ ማድረግ ቻልኩኝ። እና ከዛ በኋላ ሃይላይት ነው ምነግርሽ። ሃይላይት ማለት ማንም ሰው ምንም የሰው ማንነት ሳይረዳ ካንተ በታች እንዲኮኖ ካንተ በታች እንደዚህ ይላል። ማንም መጀመሪያ የሆነ ሰው ከመተቸትና ከመናገሩ በፊት አንድ ሰው የዛን ሰው ማንነት ማወቅ አለበት። እሱ በዚህ ደረጃ ብትሆን ምን ልትል ነው በሚለው ልክ ያ ሰው ሆኖ ሊሆን ይችላል። ስለዚህ በኋላ ላይ ደግሞ ትምህርቴ ተመቻቸልኝና ትምህርቴ መማር ጀመርኩ። ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ትምህርቴን መማር ጀመርኩ። እዛው ትምህርቴን ስማር ዩኒፎርም እየሰጡኝ ዩኒፎርም የተለበሰ ዩኒፎርም ልባሽ እንዲሁም ደግሞ በጎ አድራጎቱ ምሳና እራት ሸፍኖልኝ ትምህርቴን ስለምወድ መማር ጀመርኩ። ትምህርቴን እየተማርኩ ግን ከ9 ሰዓት በኋላ ስወጣ
ስራዎች እሰራለሁ፣ ያገኘሁትን ስራ እሰራለሁ። ምናልባት ሁለገብ ስለሆንኩኝ በሆቴል ውስጥ ማገኘው ቋጠሮን በመሸከም እንደዛውም ሸንኮራን በመክፋት ሊሆን ይችላል። ከ9 ሰዓት ከክላሴ ስወጣ እሰራለሁ። እየሰራሁኝ ከዛ በኋላ ላይ እዛው ግቢ ውስጥ የኔን የውጤቴን አይተው ሚኒስትሪ የነበረኝ እዛው ግቢ ውስጥ ልክ እንደ ዩኒቨርሲቲ ማድርበት የጥበቃ ቤት ዘበኛ ሰጡኝ። ሽመልስ ሀብቴ ሃይስኩልንም ጨረስኩ። አትኝም 11 እና 12 መነን እትዬ መነን 6 ኪሎ ተማርኩ። 6 ኪሎም ተምስማር እንደዛው ደብዳቤ ድጋፍ ደብዳቤ እንዴት ተማርኩ ተጽፎላቸው ነበርና እነሱም ትየመነን እትጌመነን አሁን ሴታ ዳሪ ትምህርት ቤት ሆኗልና እትጌመነን ተማርኩማ 2010 እና 11 ማለት 11ኛ 12ኛ ክፍል ተማሪው ነኝ ማለት ነው። እዛም እንደዛው በጎ አድራጎቱ እያገዘኝ እኔ በዛው ዶርም ተሰጥቶኝ ተማርኩኝ። አሁንም የምነግርሽ ሃይላይት ሊ ነው። በጣም ያውም ጥሩ ምለው ነው ምለው መጥፎ ጊዜያቶችን እንድነግርሽ አልፈልግም። ከዛም ጨረስኩ። አንደኛውኛ አዲስ አበባ ዩኒቨርሲቲ የሞላሁት ዩኒቨርሲቲ ደረሰኝ ገባሁ። እዛ ስገባ ነው ህመሙ የገጠመኝ። የዲስክ መንሻረታትና የነርቭ ኬስ ተባለ። 2 ኒውሮ ሰርጀሪና ኒውሮሎጂስት ይከታተሉኛል። ከዛን ጀምሮ ህይወት መበላሸት ጀመረ ማለት ነው። አሁን ብዙ አይነት መንግስታዊና የግል ተቋሞች የተለያዩ የድጋፍ ደብዳቤዎችና ብዙ አይነት የኔን ህይወት የሚያስረዱ ብዙ አይነት ህጋዊ ደብዳቤዎች አሉ። አንድም ቀን ግን ወደ እርዳታ እኔ ሄጄ አላውቅም። ወደ እገዛ እርዱኝ አግዙኝም ብዬ አንድም ቀን ምንም ነገር ጠይቄም አላውቅም። ሁሌም ቢሆን በራሴ ሰርቼ መለወጥን የምፈልግ ልጅ ነኝ። ግን መጨረሻ ላይ ግን በብርም በገንዘብ ልተካውም የማልችለው አደገኛ ህመም ታመምኩኝ። በ2012 ጀምሮ ከዛ ጀምሮ በትልቅ ህመም ውስጥ ሆንኩኝ ማለት ነው። 2 ዓመት 2012 እና 13 እዛው ዩኒቨርሲቲ ውስጥ ታመሜ እስከ ዊልቸር ደረስኩ። ተቀመጥኩኝ፣ ተገፋሁኝ እልሻለሁ። ከዛ በኋላ ላይ በቅድስት አርሴማ ኃይልና ብርታት በጸበሉም ጥቁር አንበሳ ሕክምና በማድረግ በተወሰነ መንገድ ያው ቆም ሄድኩኝ ማለት ነው። ማንም እኔን ማየት የሚፈልግ ሰው ካለ እኔ የምፈልገው ፐርሰናሊ እኔን ማየት የሚፈልግ ሰው እኔ ያው ገንዘብ አይደለም የምፈልገው። ምናልባት ይዘ ስናገር ብዙ ሰው ገንዘብ ሊመስለው ይችላል ወይም ሳንቲም፣ እሱን አይደለም ብሮማ። እኔ የምፈልገው የሆነ ሰው ብቻ እኔ ጋር ኮን መጥቶ እንዳይኝ ብቻ ስለምቀልባለኝ ብሎ የሚያስብ አንድ ሰው ካለ ያን ሰው እኔ እፈልጋለሁ። እሱ መጥቶ እንዳይ ነው የምፈልገው እንጂ እኔ ሙሉ መረጃ ለማን መላክ የምችልበት መላክ እችላለሁ። ግን ቅድሚያ የሆነ ሰው እንዳይኝ ስለምፈልግ ነው እንጂ ያው ሳንቲም ገንዘብ እየለመንኩ አይደለም። ስለዚህ እዛ እናቴ ቅድስት አርሴማ ያው የራሷን ስራ ሰራች። የሆነ ትንሽ ቆሜ መሄድ ጀመርኩ። ብዙም ሜትሮችን በእግሮቼ አልራመድም። ብዙ ደቂቃም ደግሞ መቆም አልችልም። ወገቤና እግሬ ላይ ነው ችግሩ። ከዛ ሳይክል በዩኒቨርሲቲ ውስጥ ተፈቀደልኝ። በሳይክል ከዶርሜ በሜትሮች ወጣና በአንድ 2 ሜትር ከበሩ እስከ ዶርሙ እስከ ሳይክሉ አለበት 3 ሜትር 4 ሜትር ርቀት ወጣና ወደ ሳይክል ላይ ሆነና በሳይክሉ እንቀሳቀሳለሁ ወደ ምፈልግበት ቦታ ማለት ነው። ከዛ እንዲሁ እያልኩ አመት 2 አመት ተቆጠረ። ጸበልም እያልኩኝ ተቆጠረ። አምና ሙሉ 1 አመት ገዳም ውስጥ ነበርኩኝ። ከአቡነ ጽጌ ዮሐንስ ገዳም ጀምሬ እስከ ደብረ ሊባኖስ እስከ ጅሩ አርሴማ ጻድቃኔ የትኛውም ገዳም ዞርኩኝ ማለት ነው። እግዚአብሔር ያድነኛል ብዬ ማለት ለዛ ጨረሻ ላይ በእግዚአብሔር ተስፋ ቆርጬ እግዚአብሔር አለኝ ብዬ ያልኩት ራሱ ጸበልም ዞር ያለው እስከ ጥግ ማለት ነው። በሳንቲም ብር ጓደኞቼ እየተዋጣልኝ እየተሰጠኝ ከዛ በኋላ ትምህርቱን ሁሉ አቁሜ ትቼ ሁሉ ከዛን ዊዝድሮም ቆሞ ሁሉም ነገር 2015 መመረቅ ያለብኝ ትምህርት እስካሁን ሳልበረቅ ዊዝድሮም ቆሞ እናትም አባትም የወደኝ አዲስ አበባ ዩኒቨርሲቲ እስካሁን ድረስ ተማሪ እንኳን ካልሆንክ አላስወጣህም አላለኝም። ከናቶች በፊት ከዶክምናውን እስከምፈጽም ድረስ እዚሁ ነበር ያስጠጋኝ። ከገዳምም ከጸበል ሁሉ ስመጣ እንደ እናት አባት የሆነኝ አዲስ አበባ ዩኒቨርሲቲ ሁሌም ያስጠጋኛል። ያው ኬዜን በትልቁ ስለሚያውቁት ማለት ነው። ግን ከዛ በኋላ ላይ አሁን ከቀናቶች በኋላ በጥቁር አንበሳ ስፔሻላይዝድ ሆስፒታል አስቸኳይ ቀዶ ሕክምና ተደረገልኝ። መቼ ከ15 ቀን በፊት ቀዶ ሕክምና የተደረኩ ግን ገና ዛሬ 4ኛ ቀን ሄደው ከዛ ቀዶ ሕክምና ተደርጌ አሁን ወደ ግቢው አውጥተውኝ መጥቻለሁ። እና እጅን የፈለኩሽ እኔ ማስተርስ አብነትን ወይ ደግሞ አሁን ላይ መድኃኒትም ሁሉም ነገር የሚገዛንም ስለማይኖርልኝ ሲቀጥል ደግሞ አስተማሚም እስካሁን ድረስ ስለሌለ ጥቁር አንበሳ እንደዛ ሆኜ አምቡላንስ ወስዶ 2 ቀን አላንድ አስተማሚ ሄዶ እዛ መቀበል ከዚህ በላይ ሞት የለም። ከዚህ በላይ የቁም ሞት የለም።
የለም ከዚህ በላይ ማንም እኔ ቢነግረኝ ቢያወራኝ እመክርሃለሁ ብሎ ቢለኝ ምንም ልሰማም አልችልም በጭራሽ። ማንም ማለት ጥግ መጥፎ ጥግ መጥፎነትን ጥግ የስቃይን ጥግ ተስፋ መቁረጥን ጥጉን ወለሉን አውቀዋለሁ እኔ ሁሉንም። ጠንካራነትን መስራትም እንደምችል አውቀዋለሁ። እናት አባት አለመኖር አይደለም ተስፋ ያስቆረጠኝ፣ ወይንም ብርጭቆ አጥቦ መማሪያ አይደለም ተስፋ ያስቆረጠኝ፣ ወይንም ቱቦ ማደሬ ወይም ማደጎ ማደሬ አይደለም ተስፋ ያስቆረጠኝ። ህመሜ እጅ እንዲሰጥ አደረገኝ በመጨረሻ። ያም ሁሉ ሆኖ አሁን ላይ እኔ የሚያስታምመኝ አንድም ሰው የለም። አሁን ተማሪዎች ከግቢ ሊወጡ ነው። ተማሪዎች እየሰማሽ ነው ሮማ? እየሰማሽ ነው? እየሰማው ነው። አሁን ተማሪዎች ከግቢ ሊወጡ ነው። አሁን ላይ ምን እስከዛሬ ተማሪዎች ነበር በዚህ ቀናቶች ሁሉ ጥቁር አንበሳም እየተራረፉ ያለ። በቃ አለቀ። አውርደኝ ታወርደኝ። እኔ ቀጥል። አሁን ቀጥል። ግድ የለም እሱን ተው፣ ብሶቱን ተውና የደረሰብን ችግር ብቻ አውራው እና ምን እንደምትፈልግ አውራው። ምን እኔ የምፈልገው ማስተርስ አብነትን ብቻ ነው። በቃ እኔ የምፈልገው እሱ እኔ እዚህ መጥቶ የሚያይ ብር አይደለም። ድንግልን ቅድስት አርሴማ መብላቅን ይኸው ቅድስት አርሴማ ይኸው ያት እኔ የምፈልገው ያንተን ብር አይደለም። እኔ የምፈልገው እሱን መጥቶ እንዳያኝ ብቻ ነው። በቃ ትልቅ ተቋም ውስጥ ነው ያለው። መጥቶ ራሱ እንዳይ ብቻ ነው ፈልግ። አንዴ እናውራኛ ጊዜ ትሰጠናለህ? ወንድም ይቅርታ ማስተር አብነት ምን እንዲፈጥርልህ ነው የፈለከው? በቃ እሱ አይቶ ምንም ሊፈጥርልኝ ይችላል። በቃ እኔ ሮማ ያንን እንድታደርግልኝ ብቻ ነው። ለገንዘብ እርዳታ ነው ወይ መጥቶ እንዲያይክ ነው አይደለ? በገንዘብ እንዲደግፍህ ነው ማስተር አብነትን የፈለከው አይደል? በቃ እሱ ከዛ በኋላ ምን መሆን እንዳለበት የእናንተን ብር አልፈልግም እያልከን ነው። አዎ ሰው እኔ የምፈልገው ልብ ያለው ሰው ብቻ መጥቶ እንዳይኝ ብቻ ነው ፈልግ። እረዳሃለሁ። አሁን እንደዚህ የሚያደርግህ ያለብህ ነገር ነው። ማንም ሰው ያስወራሻል እንጂ ሌላ ምን የሚፈጥረው ነገር የለም። እኔ በደንብ ተረድቻለሁ። ችግር ጉዳዩን ያባብስብሻል እንጂ ሰው ምንም የሚፈጥረው ነገር የለም። ወዳጄ ስማ፣ በእናትሽ አሁን ይሄ ልጅ አንድ ያልተግባዳው ነገር አለ። ስማ፣ ከማስተር አብነት በላይ እኛ ቁጭ ብለን ብዙ ነገር ረድተናል። እንኳን አንተን አይደለም በጣም ብዙ ሰው ብዙ መከራና ስቃይ ያለበትን ሰዎች አባብለን የሚፈለገውን ነገር ነፍስ ማዳንም ብዙ ነገር ሰብስበን እኛ ተሰርበን ብዙ ነገር። አሁን ጥያቄያችን አንድና አንድ ነው። ሮማን ማስተር አብነትን እንድታገናኝ ከሆነ ሮሚ ቪዲዮ ትሰራላለች። አንድ ጥያቄ ግን እምጠይቃለሁ እንደ ወንድም፣ ጥቁር አንበሳ ሆስፒታል ነኝ ብለሃል አንተ መጀመሪያ ስትገባ። አሁን ያለው ጥቁር አንበሳ ሆስፒታል ነው ወይስ ዶርም ውስጥ ነህ? ሚዩት ነህ ወንድሜ፣ ሚዩትን አንሳው። እኔ እዚህ ጋር ልረዳው ነው የገባሁት አይደል? ምንድን ነው የሚያሳድባቸው? ልረዳው እኮ እየሞከርኩ ነው። ዛሬ እኔ የት ነው ያለው? ስማኝ፣ አንተ የምታወራው ሰውዬ ስማኝ፣ መጀመሪያ እኔን ስማኝ። እኔን ስማኝ፣ መጀመሪያ ስማኝ። እኔን መጀመሪያ እኔን ስማኝ። አታውራ። ለምን እኔን አሰማኝም? ለምን ማውራት ፈለግ? ለምን እኔን አትሰማም? መጀመሪያ እኔ እኮ ያለሁት አንድ ትልቅ ተቋም ውስጥ። ስማኝ መጀመሪያ ከማውራት እኔን ስማኝ። እርዳኝ አላልኩህም? እኔ አንተን እርዳኝ አላልኩህም? እኔ ፈልጌ የገባሁት ሮማን ነው። የት ነው ያለው? ከአራት ቀን በፊት አስታማሚዋን ጠይቃት። ከአራት ቀን በፊት እኔ እዚህ ግቢ ውስጥ ገብቻለሁኝ። ከአራት ቀን በፊት ነው ቀዶ ሕክምና። ከ5 ቀን ሰኞ ነው ወደዚህ የወጣሁት። ሰኞ ለታ ማለት ነው። ሰዎች መጥተው እንዲያዩክ ነው። በእናትህ አንተ ሰውዬ፣ እኔ ብቻ የት ነው ያለው? አሁን አዲስ አበባ ዩኒቨርሲቲ የት? ስንተኛ ዶርም ውስጥ ነኝ። ብዙ ዩኒቨርሲቲዎች አሉ። የትኛው? አዲስ አበባ ዋናው ግቢ ነኝ። ዋናው ግቢ፣ ዋናው አስተዳደር አዲስ አበባ 6 ኪሎ ዋናው ግቢ ነው ያለሁት። እኛ የፈለግነው ዋናው ፖይንት ይሄንን ነው። እሺ፣ አዲስ አበባ ዩኒቨርሲቲ ዋናው ቢሮ ላይ፣ ዋናው መግቢያ ላይ ሄዳችሁ እንድታዩት
ገብቶሃል? የምትጠየቀውን ትዕግስት ከሌለ የምትጠየቀውን ሰው እንዲረዳ አዳምጠን። ቆይ አንድ ጊዜ ወንድሜ ችግርን እናውቀዋለን። አንድ አዳምጠን። ይኸውልህ ወንድም ለአንተ መንገድ መክፈት የምንችለው እዚህ ጋር ቁጭ ብለን ሰዎች መጥተው እንዲያዩክ ባይዘው ይዊ አሁን እዚህ ጋር የምታያት ይዊ ለንደን ጌታ ምስክሬ ነው የምልህ የገባችው እርዳታ ብቻ ሲሆን የምትገባ ልጅ ነች። ምናልባት ከማስተራብነት በላይ ቀድማ የምትደርስ ለዳ የምትደርስ እህት ነች። እግዚአብሔር ምስክሬ ነው የምልህ አላወቃትም። ለዛ ነው አዳምጠኝ ወንድሜ የገባችው ልትረዳ ነው። ዝም ብዬ ከመሬት ተነስቼ እንዳይመስልህ ገብቶናል ወንድሜ። አንዴ አረ በፈጣሪ አንዴ አዳምጠን ስማ። አሁንም ዛሬም ነገም ከነገ ወዲያ የምንነግርህ እንደ ወንድም የምነግርህ እዚህ ጋር አንተን ሊመክር የገባ ሰው የለም። ከአንተ ጋር ቶፒክ ሊያደርግ ሰው የለም። እኛ የራሳችን አጀንዳ ያለብን ሰው ነን ወንድሜ። ሰሞኑን እኛ ያዝነው ጉዳይ የህይወት ትንቅንቅ ውስጥ ያለን ሰዎች ነን። ነፍስ ብዙ ሰው 60 ሰው ጠፍቶብን ባህር ላይ የሊቢያ ልጆች በአንድ ፋጡማ ሐሰን በምትባል ደላላ የሰው ነፍስ የጠፋብን ሰዎች ወንድማችን ሞቶ አዘል የተቀመጠነን ፕሮፋይላችንን ገብታ አይተህ ያንተን ችግር እናያለን። ሂዊ ግን የገባችበት አሁን ሂዊ ለንደን ስማ የገባችው እንደው ስትሰጥ እንኳን 50-100 ሺህ ብር አትልም። ስማ ልትረዳ ነው። ተረጋግተህ ማን እንደሚሰጥ አጣቀም። ሰው የምትፈልጉ ሰዎች ካላችሁ ዋናው ኢምፖርታንት ጉዳይ መጀመሪያ ችግራችንን ለማስረዳት እንኳን ችግርተኛ ሳይሆን ትትና መኖር አለብን። አንድ ሰው ሊሰጥ ብሎ ዝም አንተ ምናምን ብለህ ማተብን ይዘህ የሆነ ግብ የሆነ ፖለቲካ አይደለም ማድረግ አለብህ ወንድሜ። ቸግረዋል ምንገናያትን ነክታል። እዚህ ገብታ አብነትን እፈልጋለሁ አለ። አብነትን እኮ ቪዲዮ ብሰራለት እኮ መልስ ይሰጣል። የተለየ ነገር የለው። እሺ ይሰማል። እሱ ትንሽ ስሜታዊ ስለሆነ ነው። ይቅርታ የምትፈልጉት ነገር ካለ እኔን ጠይቁኝ። አስተማሚው ነኝ። ኦኬ እህታችን አስተማሚ የሌለው ልጅ ማንም የለኝም ስላለ አስተማሚ የለኝም አላለም እንዴ? አንቺ ነሽ አስተማሚ? ኖ የግቢ ተማሪ ነኝ እኔ ሰላም ካምፓስ ነርሲንግ ተማሪ ነኝ። እና ከዛ ጎበዝ። እኛም ጥያቄ የምንፈልገው ምን መሰለሽ ምን እንደሚፈልግ ጠይቂልን። ይኸውላችሁ እዚህ ጋር እኛ የምናወራው የገንዘብ ችግር ምናምን አይደለም። አይ ሚን ላይክ አዎ ገንዘብ ያስፈልጋል ኦብቪየስሊ። እንደውም ሁላ አስተማሚ ራሱ እኮ ቢቀጠርለትና ቀንም ለሊትም እዚህ የሚሆንለት ሰው ቢገኝ ጥሩ ነው። ቢኮዝ አብዛኞቻችን ፈተና ላይ ያለነው የፋይናል ሰሞን ነው። አብዛኛው ተማሪ ግቢ ተማሪ ነው። ሲጨርሱ የሚወጡበት ሰዓት ነው። ኢት ሚንስ ክረምት ላይ ብቻውን ነው የሚሆነው። ኦብቪየስሊ ገንዘብ ያስፈልገዋል፣ አሳይም ያስፈልገዋል። ግን ሞርዳን ደግሞ ከዛ በላይ የሚያስፈልገው ችግሩን የሚረዳው መጥቶ የሚጎበኘው ሰው ነው። ሪል አስተማሚ የሆነ ሰው የሚያስፈልገው እንጂ በገንዘብ ተቀጥሮ የሚቀመጥ አስተማሚና የእውነት ከልቡ ቅን ሆኖ መጥቶ እሱ እንዴት ነው ምን ይጎልሃል ምን ያስፈልጋል የሚለው ሰው አንድ አይደለም። ሲቀጥል ደግሞ ስፖርት ለምሳሌ አሁን ስራ ተንቀሳቀስበት ተብሏል። ይሄው ሄልሽ እዚህ 6 ኪሎ ከገባ ጀምሮ ተንቀሳቅሶ አያውቅም። ሽንት ቤት እንኳን ለመጠቀም እንኳን መንቀሳቀስ እስከሚያቅተው ድረስ ነው የሚደግፈው ከጎኑ የሚቆምለት ሰው ያጣው። እና ደሜን ኢንትረስቲንግ ያለን እዚህ ጋር እኔ ማስተራብነት ማን እንደሆነ ምንም አውቀው ነገር የለም ብቻ እንዲጎበኙት ሰው መጥቶ እንዲያዩ ነው ዋና ሐሳባችን። እኛ የነበረውን አስረጃቸው በቃ ያውዬ ማስተባብነትን ይብሻይ ቆይ አይደለም እንደዛ ሳይሆን ቆይ ይብሻይ አይደለም ሐሳብሽ አንቺ አይኑ አቅሻለሁና እኛ ሐሳቡን ሳይሆን እህታችን ይወልሽ የሚያስፈልገውን ነገር ፕሮግራም እንይዝለትና መጀመሪያ ማስተራብነትን ሮሚ ቪዲዮ ትሰራለታለች ቃል ምገባለች ችግር የለም። ቆይ ዝርያ በማርያም ቆይ አንዴ አንድ ነገር ልናገር። ቆይ አንቺ ዝም በይ በእናትሽ ሚዩት አድርጊ። ቆይ ይኸውልሽ ቪዲዮ ከሆነ እኛ የቪዲዮ ችግር የለብንም እህት አለም። ለእሱ የምንነግርሽ እህት የለም እናት የለም ቤተሰብ የለም ችግር የለም ያንን እንረዳለን። ግን ትህትና ትንሽዬ ነው። ትህትና ብዙ ነገሮችን እንትን ይላል ይሰብራል። እና እንደዚህ ነው ማተቤ ነው አንገቴ ነው እኔ እግዚአብሔር የለም ምናምን ስላለን አይደለም። የሰው ልጅን በትህትና መግደል እንችላለን። እዚህ ጋር የገቡት ማርያምን ነው የምላችሁ። አሁን ጥሌ ገብቷል፣ ዩር ማጀስቲክ ገብታለች። ለምን እንደገቡ ነው ያውቃለሁ። መቤቴን ነው የምላችሁ። የሰው ችግርን መስማት አይፈልጉም። በቃ ችግሩም መፍትሄ ነው የሚፈልጉት። ጌታን ነው የምላችሁ። ስለዚህ ወንድማችን መረዳት ከፈለገ 6 ኪሎ ምናምን ከሆነ ቪዲዮ አብነት ከሆነ የቪዲዮ ችግር የለብንም እናቴ። እኛ ነፍስ ግብ ላይ ነው ያለነው። እሺ ይሄንን ነው የምለው። ሮሚዬ እንቀጥይ። ኦኬ እኔ መጀመሪያ የሚያስገባውት ጥያቄው ላይ ቪዲዮ እንዳያችሁት እግዚአብሔር አለ ወይ ብሎ የማልቀስ ምልክት አሳይቷል።
የስ በብዙ ሁኔታ ላይ ሆነን ተስፋ ልንቆርጥ እንችላለን። ብዙ ነገር ሊገጥመን ይችላል። የስ እሱ ያመመው በሽታ ዲስክ በሽታ በጣም መጥፎ በሽታ ነው። ሲወራም ሰምቻለሁ። ያመማቸውም ሰዎች በሽታው መድኃኒት የሌለው በሽታ ነው። የስ የዩኒቨርሲቲ ተማሪ ሆኖ አልፎልኝ ትምህርቴን ተመርቄ በሚልበት ሰዓት እንዲህ አይነት ነገር በወጣትነቱ ደርሶበት እንዳለውም አዲስ አበባ ላይ ያለ እናት እንዳባት ነው ያደገው። እኛ እንረዳዋለን። ግን ከገባ ጀምሮ አይታችሁ ከሆነ ትዕግስታችንን የሚፈታተን ነገር ነው እያደረገ ያለው። ታገስኩት። እኔ ለማንም ታግሼ አላቅም በዚህ ሁኔታ። ማስተራብነትን ፈልጎ ከሆነ ቪዲዮ ነው የሚሰራው። የዩኒቨርሲቲ ተማሪ ደግሞ ከዚህም በላይ ከኛም በላይ ያውቃሉ እንትኑን ኔትወርኩን። ስለዚህ ቪዲዮ ያለውን እነሱ ማብራርተው ጨምረው ለማስተራብነት ሄዶ እንዲጎበኘው ቪዲዮ ይስራ። ሼር አርጉልኝ ከሆነ እናረግለታለን። ማስተራብነት ሄዶ ጎብኝቶት የሚረዳበትን ነገር እንዲረዳው ነው የፈለገው። ሌላ አልፈለገም። ይህንን ነው የፈለገው። መረዳት የሚፈልገው በማስተራብነት እንጂ በሮማን አይደለም። እኔን ያለው አንቺ ማስተራብነትን አገናኝኝ ነው ያለው። ቪዲዮ ይስራ፣ እኔ ሼር አረግላታለሁ። ሁላችሁም ሼር አርጋችሁ ማስተራብነት ሲገባ እንዲያገኙት። አሁን እኮ ያለውም ሰው እስከ ጊዜው ማስተራብነት እስከሚገኝ ሰዓት ለምሳሌ እና አትላስ አዲስ አበባ ናቸው። ሄዳ ልታየው ትችላለች። ሄዶ እዚህ ጋር ያላችሁ ልጆች አዲስ አበባ ያላችሁ ሄዳችሁ ልጎበኙ ትችላላችሁ። ግን ትዕግስት የለውም። ዩኒቨርሲቲ 4 ኪሎ አለ 6 ኪሎ ነው መሰለኝ ያለው ያለው። እንግዲህ አዲስ አበባ ያላችሁ የምትችሉ ሄዳችሁ ጎብኙት። ልጁ እንግዲህ እንደምታዩት ነው። ትዕግስት አጥቷል። እረዳዋለሁ። ግን ለማንኛውም ነገር እምነት ነው የሚያድነው። እምነታችንን የሚያድነው እንጂ እግዚአብሔር እውነት አለ ወይ ብሎ አራን የለቅሶ ነገር ሰርተን ሄደ ጸበል ብትጠመቅ እግዚአብሔር ያድናል ብዬ እኔ አላምንም። ካመንክ ትድናለህ ነው የምለው። የሰናፍጭ ታህል እምነት ቢኖርህ ይሄ ተራራ ከዚህ ሂድ ብትለው ይሄዳል ይላል መጽሐፍ ቅዱስ ላይ። የሰናፍጭ ታህል እምነት ሳይኖረን ቀርተን ነው እየተሰቃየን ያለ ነው። ያችን ያህል እምነት ቢኖረን እግዚአብሔር ለመኖሩ ደግሞ ምንም ተአምር ማግኘት አይቻልም። እግዚአብሔር ለመኖሩ ዛሬ እኔ ቅዳሜ ነው ቤተክርስቲያን ሄዳለሁ ብዬ አላሰብኩም። ጠዋት ስነሳ ትናንት ያመቱ ሚካኤል ነው። ስለዚህ እስቲ ሄጄ የጣን እንኳን ሽታ ልሂድ፣ ነገን ከምጠብቅ ዛሬ ለምን አልሄድም? ዛሬ የት ቤተክርስቲያን ያለው ብዬ ጠዋት ተነስቼ ሄድኩኝ። ትናንት ያሰብኩት አይደለም፣ ጠዋት ተነስቼ ያሰብኩት ነው። ስለዚህ እግዚአብሔር መኖሩን የምታውቁት እሱ በፈለገው ቤተክርስቲያን ሊወስዳችሁ ካሰበ ጠዋት ያስነሳችኋል። አሁን ከሰዓት ተነስቼ ፕላን አድርጌ የሆነ ቦታ ሄዳለሁ ብዬ ላልሄድ እችላለሁ። እግዚአብሔር ካልከፈቀደ ከዚች ሳሎን ቤት መኝታ ቤት መሄድ አትችሉም። ቀናችሁ ከሆነ እዚሁ ቁጭ ብላችሁ የምትጠጡት ውሃ ትን ብሏችሁ ልትሞቱ ትችላላችሁ። ተኝቶ የቀረ ብዙ ኢትዮጵያ አለ። ነገ አላርም ሞልተው ልጆቼን ትምህርት ቤት አደርሳለሁ ብሎ አላርም ሳይቀሰቅሳቸው በዛው ሞተው የቀሩ ብዙ እህቶቻችን አሉ ለንደን ላይ። እምነት ሊኖረን ይገባል። እምነት ከሌለን ደግሞ እግዚአብሔር በትንሹም በትልቁም ተስፋ ከቆረጥን ያ ልጁ ብዙ መስዋዕትነት የብዙ ኢትዮጵያዊ ህይወት ነው ባይዘው የተናገረው። ከክፍለ ሀገር እናትና አባት ሳይኖራቸው በራሳቸው እንዳለው ምቃጥበውም እሱም እኮ እጅና እግር ስላለው ነው። እጅና እግር ሳይኖረው ደግሞ ሙሉ ህይወቱን በልመና አናይም እንዴ? ቤተክርስቲያን ስንሄድ ውልቸር ላይ ሆነው አይናቸው ጠፍተው የሚለምኑ ብዙ ኢትዮጵያኖች አሉ። ግን እግዚአብሔርን እያመኑ ነው። ከደረሰበት ችግር ነው እረዳዋለሁ። የተረዳሁትም ካለው ከሚናገረው ነገር ነው በትዕግስት ያዳመጥኩት። አሁንም የምትችሉ 6 ኪሎ ዩኒቨርሲቲ ሄዳችሁ አብራችሁ ቪዲዮ ስሩለት። ለማን ነው ለማስተራብነት አድርሱለት። አካውንት ካለው አሁንም አካውንቱን ከለቀቀ አሁንም ሊረዱት የገቡቶች አሉ። ማገዝ የሚችሉ ሰው ያግዘዋል። ይሄን ነው ልናገር የምችለው። ሮምዬ ልናገር። ያ እሺ፣ በመጀመሪያ እግዚአብሔር ይስጥሽ። እውነት
ሮሚዬ ተባረኪ። ያንን ያህል አዳምጦ እና ያቡም ሁላችሁም እዚህ ያላችሁ 1200 ሰዎች በትዕግስት አዳምጣችሁታል። ተባረኩ። በእውነት ልጁ የተቸገረ ልጅ ነው። ቪዲዮ አብራ ሲባልም መጨረሻ ላይ አብርቷል። ጥሩ ነው። ግን እንደዛ እንደተባለ ማስፈራ እንትን ማለት ስሜታዊ መሆን ምናምን አያስፈልግም። ምክንያቱም ችግሩ ደርሶበታል። ግን አዲስ አበባ ዩኒቨርሲቲን አመስግኗል። ጥሩ ነው። አዲስ አበባ ዩኒቨርሲቲ ዶክተር ሳሚ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት የኔ የቅርብ ሰው ነው፣ አለቃዬ የነበረ ሰው ነው። ስለዚህ እሱ ብዙ ተማሪዎችን የሚረዳለ እንኳን እሱን አካል ጉዳተኛውንና በሽተኛውን ቀርቶ የታመመውን ቀርቶ ሌላ እንዲሁ ዝም ብሎ የሚያስተምራቸው በጣም ብዙ ሰዎች እንዳሉ አውቃለሁኝ። እና እሱ ቢያቅ ብዙ ነገር ሰፖርት ማድረግ ይችላል። ፕላስ ደግሞ ልጁ እንትን ያለው የተሳሳተው ነገር ምንድን ነው? ማስተር አብነት ነው የፈለገው። እውነት ነው። ግን ከማስተር አብነት እኔ እግዚአብሔር ምስክሬ ነው፣ አንቺ ስላለሽ ምናምን አይደለም። ሮማን ትበልጣለች። የኔ አባታችሁን እያዳመጥክም ከሆነ ማለት ነው። ሮማን የስንት ሰው ድምፅ የሆነች የስንት ሰው ስንት የታፈኑ ድምፆችን እንኳን በሷ ቤት ከተነሱ በኋላ ነው ብዙ ቲክታከሮች እንደገና ያን ቪዲዮ ሰርተው ምናምን ድምፅ እንዲሆኑ የምታደርግ ሰው ናት። እና ሰው ዲፔንድ መሆን የለብህም የኔ ጌታ። ሰው ሳይሆን ጀስት የሚረዳህን ሰው እርዱኝ ማለት ነው ያለበት። ስለዚህ አሁን ቅድም ያቡም እንዳለው እዚህ ሊረዱት የመጡ በጣም ብዙ ቅን ልቦች አሉ፣ ሰዎች አሉ። 1100 ሰዎች እዚህ ያላችሁ። ስለዚህ ልጁ የሚረዳበትን መንገድ መርዳ። ከእግዚአብሔር በታች እንግዲህ ሰው እንዲያግዘው ነው የሚፈለገው። ከዛ ውጭ ግን መቼም ሰው ገንዘብ ነው ሊሰጥ የሚችለው እንጂ ጤናን አይሰጥም። ጤናን የሚሰጥ እግዚአብሔር ብቻ ነው። ስለዚህ እኔ ሄጄ አየዋለሁ፣ ልጁን ሄጄ አየዋለሁ። ቪዲዮም ስሩልኝ ካለ መስራት ይቻላል። ሌሎች አብነትም እንዲሰሩለት አላውቅም። ስለዚህ ተረጋጋ አለ ማለት ነው። አመሰግናለሁ። ጨርሻለሁ። ኦኬ አብዬ ሂዊ ስልክ ገብቶባቸዋል። ዩሪ ወይ ሮሚ ሰላም፣ ጉድ ሞርኒንግ። እንዴት ነሽ? ሰላም ነሽ? ደህና እግዚአብሔር ይመስገን። ያቡ ሰላም። ዩር ማጀስቲክ ዝርያ ያወቅሻት አይደል? የእስራኤል ድንቅዬ ብርቅዬ ልጅ እኮ ነች። መድኃኒዓለምን ችግር ማትወቅ ዘላ እንደገባች አውቃለሁ። ለምን እንደገባች አውቃለሁ። ጥልዬ በዚህ አጋጣሚ ቴንኪዩ። እሺ ማርያምን ነው የምላችሁ። የሆነ ህመም ነገር ሲመጣ ለማስገባት ፕራይቬት ነው ምናምን አድርጎት ነው የመጣው። እንዴ ብዬ ላስገባው አልሆን ነው። አይ ሮሚዬ በቃ አሁን እኛ ሀሳቡ ላይ እንሂድ እንጂ የሰው ልጅ አንዴ ነው የምንሰጠው ቻንስ። እኛ የራሳችን ህመም አለብን። ገና መቼ ጨረስን ጉዳያችን? 60 ሰዎች ጠፍተውብን ባህር ላይ እየፈለግን ያለን ሰዎች ገባ እግዚአብሔር አለው ያለ አላል ነው ሄደ። በቃ ከቻላችሁ ኢትዮጵያ ያላችሁ ሰዎች ሄዳችሁ ጎብኙት። አለቀ። እኛ ችግር የለብንም። ሰው ስንረዳ 11 ሰው ዩር ማጀስቲክ ጥሌ ነበር ከዛሬ ዓመት 11 ሰዎችን በሊቢያ ልጆች 1.5 ብር ሰብስበን ዛሬ አንድ ፋጡማ ሐሰን የምትባል ልጅ ስማ ደላላ በእሷ ህይወታቸው የተቀጠፉ ብዙ ሰዎች አሉ። ግን የጠፉ ሰዎች እናትና አባት የጠፉ ሰዎች ፍለጋ ላይ ነው ያለ ነው። እኛ ብር እንሰበስባለን፣ እነ ፋጤ ብሩን ያካብታሉና ጥያቄያችን አንድና አንድ ነው። ሰው ለመርዳት ችግሩ ብቻ በቂ ነው። ሃይማኖት የለም፣ ዘር የለም። ገባችሁ? ትውልድ ቄምና የሚባል ነገር የለብንም። የሰው ልጅ ችግሩ ብቻ ነው መፍትሄ የሚሆነው። እሺ ሁሌ ሰው ለመርዳት ችግር መፍትሄ የሚያስፈልገው እመቤቴን ነው የምላችሁ። እኛ የዛሬ ዓመት ስንሰበስብ አይታችኋል። በሊቢያ ልጆች ዛሬ ፋጡማ ሐሰን የምትባል ፈረንሳይ የምትኖር ደላላ ስማችሁ ወደ 160 ሚሊዮን ብር እጇ ላይ ያለ በእሷ የተሰቃዩ ብዙ የሊቢያ ልጆች አሉ። እሷን ለፍርድ ለማቆም እየተሯሯጥን ያለ ነው። ወንድማችን ገብቶ እግዚአብሔር አለ የለም እኛ እንትን አይደለንም። ገባ አለ የለም ብለን ይሄ ሜትሮ ምንድነው ይሄ ቴስት ማድረግ አይደለንም። የኛ ጥያቄ ሊቢያ ያላችሁ ልጆች ድምፁ ነው። ሊቢያ 160 ሰዎች መርከብ ላይ የጠፉ ልጆች አሉ። እነሱን የት እንደገቡ
ፈረንሳይ ላይ ተቀምጣ ያለች ልጅ በእሷ የሄዱ ልጆች አፈላልጉን። የኛ ጥያቄ እና ብቻ ነው። እግዚአብሔር ከሌለ ቅድስት አርሴማ ልትኖር አትችልም። እንዴት ነው ይሄ ልጅ? እኔ እውነት ያን ያህል እውቀቱ ኖሮኝ ሳይሆን ስለ ሃይማኖት በሃይማኖቴ አልደራደርም። እንደዚህ አይነት ዳውት ያለው ሰው ካለ ደግሞ ባለችኝ ትንሿ እውቀቴ ጠይቃለሁ። ለምን እግዚአብሔር መኖሩን በምን ታውቃለህ ሲባል ባሰብኩት ትቼ ባላሰብኩት ስውል ነው። አሁን አንቺንም ዛሬ ያስገባሽ እዚህ ቦታ አስበሽው አይደለም። እንዳልሽው እስክሮ ስታረጊ ገብተሽ አይተሽ ነው። ያ እግዚአብሔር መኖሩን ማሳያ ነው። እና እሱ ደግሞ ዳውት ያደረገው ብሶቱን ተናግሯል። እኔ ማንም አያስረዳኝም፣ የኔ ችግር ትልቅ ነው አታስረዱኝ ብሎ ግንፍል ሲል ራሱ እኔ ታገስኩት። ታግሽ ያላቅም ሰው እኔም ገርሞኛል። አውቃለሁ። ወዲያው ነው መንቅሬ ያስወጥቼ ምን አባቱ ነው እዚህ የሚለፋደድብን ብዬ ነበር ማስወጣው። ግን ቆይ እስቲ ይሄ እግዚአብሔር አለ ብሎ የጻፈው ልጅ ምንድን ነው? እናዳምጠው። ለስንት ዓመት አልጋ ቁራኛ ያሉ ሰዎች አሉ። እኔም ያልጋ ቁራኛ ነኝ አለ። ቆይ እስቲ እናዳምጠው። በዚህ መልኩ የተናደደው ለምን? በዛሬ ጊዜ እንደምታዩ መጥፎ ነው። ራሱን ሰው ለማጥፋት የዚህ ዘመን ወጣት ጫፍ ላይ ነው ያለው። ትንሽ ሪዝን ነው የሚፈልጉት። እና እኔ ደግሞ ለሰው ምክንያት መሆን አልፈልግም። ሮማን ቤት ገብቼ እንዲደርሶብኝ እንዲለኝ አልፈለኩም። በትዕግስት ልታገሰው ብዬ ነው እስከ መጨረሻ ያዳመጥኩት። ግን መጨረሻ ላይ እግዚአብሔር ታምሩን ሰራ። እግዚአብሔር ካንተ ጋር ይሁን። እሷም እናትህ እንዳለች ሆና እኛም ያለህን ነገር ነገ ሰው እንልክልሃለን፣ እሷም ሰው ትልካለች። የእናንተን አስተዳዳሪውን የምታናግር ልጅ ቅድም ያለችው ነገ ትመጣለች። ያለውን ችግር የምትፈልገውን ትነግራታለህ። ክረምቱን እዛ እንድትሆን የሚደረገውን ነገር ትነጋገራላችሁ። እሺ እሺ ሮሚዬ አመሰግናለሁ። በጣም ከቃል በላይ እግዚአብሔር ይስጥልኝ። እውነት ዛሬና ጊዜውና ቀኑ እግዚአብሔር አለ የምልበትም ሰው ብሎኝ ሳይሆን ጊዜና ቀኑ እግዚአብሔር አለ የምልበት ዛሬ ነው መሰለኝ ብዬ ራሴን ሙሉ በሙሉ እንዳምን አድርጎኛል። አመሰግናለሁ። ኦኬ ችግር የለም። እሺ እኔ ግን ቅድም ለአንተ ኤክስፕሌን ልታደርግ የመጣች ልጅ አለች እና እስቲ ሮሚ ያስገባት የቀደሟለች። እሷም እግዚአብሔር አለ ትላለች። የቷ ቅድም አንድ ሮሚ አይ ዛሬ የተባረከ ቀን ነው። እውነት ለመናገር እኔ እንግዲህ አሁን አርጅቻለሁ፣ እድሜም እየገፋ ነው። የተባረከ ቀን ነው። ሰው አለ። አያችሁ፣ እኔ ተስፋ ቆርጬ ነበር በጣም እና ግን ሰው አለ በጣም። ስለዚህ አጠቃቀም ላይ ነው። ሰው አለ እና ምን ታረጉ መሰላችሁ? እዩ፣ አዳምጡ። 17 ዓመት ይሆነኛል። ሮሚ ታውቂኛለሽ፣ ሶሻል ሚዲያ ላይ ያለውን ነገር እከታተላለሁ። ዙሪያ ጥምጥሙና ያለው ማን ምን ጋ ነው ምንድን ነው የሚደረገው በሙሉ ያዋለሁ። ሰው ከሰው ነው መገናኘት የከበደውና መድኃኒት አለ እዚህ ሶሻል ሚዲያ ላይ። መድኃኒቱን ደግሞ የሚያረክሱ የሚያጠፉ ሰዎች አሉ። መድኃኒቱን ከበሽተኛው የሚያገናኝ ነበር የጠፋው። መድኃኒት ከበሽተኛ እንገናኝ። ትዕግስት ያስፈልገዋል። ሰው አለ፣ እግዚአብሔር አለ፣ ኢትዮጵያም አምላክ አላት። ችግራችን የቸገረን የሚረዳ ሰዎች፣ እግዚአብሔርን የሚፈሩ ሰዎች አሉ። እግዚአብሔር አላት ኢትዮጵያ። ኢትዮጵያ ደግሞ ሰው አላት። የዚህ ሰሞን ተስፋ ብድግ ያደረገኝ ነውና ይሄን የተባረከ ቀን የዚህ አካል ሆኜ እዚህ በመገኘቴ ደስ ብሎኛል። ተባረኪ። በልጆችሽ ኩሪ። ይሄኛው እንግዲህ አንድ 19 ሌላ ልጅ ያገኘሽ ተባረኪ። ይሄን ተስፋ ስለሰጠሽኝ እግዚአብሔር ተስፋ ይስጥሽ። ሰላም ዋሉልኝ። እኔ ጋር ሌሊት ነው ሮምዬ፣ ልተኛ። ነገ ወደ ስራ ስለሆንኩኝ መልካም ቀን ሁላችሁ። ቻው። አመሰግናለሁ ጥሌ። በዛ አጋጣሚ ጥሌን በጣም አመሰግናለሁኝ። በጣም ቴንኪው። አመሰግናለሁ ወንድሜ አንተ። እሺ ሰዎች እናመሰግናለን። በዚህ አጋጣሚ ፕሮግራማችንን ዝም አላልንም። እሺ
ሮሚ የሊቢያ ጉዳይ ላይ ማናችንም ዝም አላልንም። እየተጻፈ ያለው መልእክት የምትጽፉልን ሪከርድ የምትልኩልን ሰዎች አለንና ይህን ነገር ስላነሳ ነው ያን ጉዳይ ዝም አለ ማለት ግን እንዳልሆነ ወቁ። እሺ ምን አዲስ ነገር አለ? ሮሚ ማርያምን ነው የምልሽ። እነዚህ 60 ሰዎች ቤተሰብ እኔ በደህና ሰዓት ፎቶቸውን መረጃ አምጡ ብዬ ስለተቀበልኩ